ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብ እና ብልጽግናው መንግስት ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል። ወይዘሮ ብርቱካን ተመስገን ፍርድ ቤት ቀርባለች። ሁሉንም በዝርዝር እንመለከተዋለን። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና ብልጽግናው መንግስት ወታደሮች መካከል ከባድ ግጭት መቀስቀሱ የተሰማ ሲሆን የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆነው አቶ ጥላሁን ከበደ በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅሞ የዘመናት የልዩ ወረዳዎችን ጥያቄዎችን አፍኖብናል በሚል የስራ ማቆም አድማ ያደረጉ ሲሆን የወረዳው የክልልና ጸጥታ ኃይሎች የስራ ማቆም አድማውን ለማስነሳት ሲንቀሳቀሱ በማህበረሰቡ በኩል ከባድ የሆነ ጥቃት ተከፍቶባቸዋል ሲሉ የመረጃ ምንጮቻችን ያስረዳሉ። ለክልሉና ለወረዳው የጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው የመከላከያ ኃይል በማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት መዳረጋቸውም ተገልጿል። ማህበረሰቡም የተከፈተበትን ጥቃት በተደራጀ መልኩ እየመከተም ይገኛል ሲሉ ተናግረዋል። ህዝባዊ አመጹ ተቀጣጥሎ የቀጠለ ሲሆን የብልጽግና ጸጥታ ኃይሎች በበኩላቸው አመጹን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመም እንደሚገኝ ለሚዲያችን ደርሶ መረጃ ያመለክታል። በብልጽግናው መንግስት ቁጥጥር ስር የዋለችው ብርቱካን ተመስገን በኢቢኤስ ቴሌቪዥን የአዲስ ምዕራፍ ዝግጅት ላይ በመቅረብ በታጣቂዎች አስገድዶ መደፈርና ኢሰብአዊ ድርጊት እንደተፈጸመባት መናገሯን ተከትሎ ነበር። ለብዙ ወራት በእስር ላይ የምትገኘው ብርቱካን በዛሬው ዕለት ፍርድ ቤት ቀርባ ምስክሮች የተሰሙ ሲሆን ምስክሮች መካከልም የኢቢኤስ ጋዜጠኛ ቃላቸውን እንዲሰጡ የተደረገ ሲሆን ከኢቢኤስ ጋዜጠኞች መካከል ምስክር ሉላ ገዙ የምስክርነት ቃሏን ሰጥታለች። በኢቢኤስ ሚዲያ የአዲስ ምዕራፍ ፕሮግራም አቅራቢ ሆና ስለመስራቷና የመደፈር ወንጀል ተፈጸመብኝ ያለችውን ብርቱካን ተመስገንን ፕሮግራሟ ላይ እንዳቀረበቻት መስክራለች። ተጎጂዋ ታሪኩ ኃይሌ የተባለ ሰራተኛ ይዟት ወደ ስቱዲዮ መምጣቱንና ማንኛውንም ባለ ታሪክ የሚጠየቀውን የማጣሪያ ጥያቄ ተጠይቃ ስለመግባቷም አስረድታለች። ብርቱካን የተደፈረች ስለመሆኗ የሚያሳይ የሕክምና ማስረጃ ያዘች ስለመሆኗና ምስክሯም በወቅቱ በተመለከተችው ድርጊት በጣም በማዘኗ ስሜቷን መቆጣጠር ባለመቻሏ ያለቀሰች መሆኑን ተናግራለች። ሉላ የሰጠችው ምስክርነት ለፖሊስ ከሰጠችው ጋር ልዩነት አለው በሚል ምንም እንኳን አቃቢ ሕግ አስጠቂ ምስክር ናት በሚል ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ዳኞች ግን አልተቀበሉትም። ለፍርድ ቤት የሚሰጥ ቃል ለፖሊስ ከተሰጠው ቃል ጋር የመመሳሰል ግዴታ የለበትም ያሉ ሲሆን ህጋዊ መሰረትም የለውም ሲሉም ተደምጠዋል። ምስክሮችን የማሰማት ሂደት ጥቅምት 12 እና 13 2018 የተካሄደ ሲሆን ዳኞች ስብሰባ ላይ ናቸው በመባሉ ጥቅምት 14 እና 2018 ተቋርጦ ይዋል እንጂ ሂደቱ እስከ ጥቅምት 22 2018 ይቀጥላል ተብሏል። ተጎጂዋ ብርቱካን ተመስገን በታጣቂ ኃይሎች መደፈሯን በኢቢኤስ ሚዲያ መግለጧን ተከትሎ አገዛዙ አፍኖ ወደ ሜክሲኮ የምርመራ ማዕከል በመውሰድ የማስተባበያ ዶክመንተሪ መስራቱም አይዘነጋም።